ሰላም ጤና ይስጥልን። እንደምን ሰነበታችሁ? እንደምን አላችሁ? ይህ አዲስ አበባ ከሚገኘው ተፈሪ መኮንን የ1979 ዓመተ ምህረት ባቾች የመረጃ ማስተላለፊያ ጊዜያዊ ስቱዲዮ የሚተላለፍ ዜና ነው። ይህን ዜና ዛሬ ለመስራት ያስፈለገበት ዋነኛው ምክንያት ዛሬ ተፈሪ መኮንን ትምህርት ቤት 100ኛ ዓመት ክብረ በዓል ካለፈው ዓመት ጀምሮ ሲከበር ቆይቶ ላለፉት 12 ወራት ማለት ባለፈው አንድ ዓመት ሙሉ በተለያዩ ሁኔታዎች ሲከበር ነበር እና ዛሬ መዝጊያ ፕሮግራሙ ነው። ጠዋት በስራ ጉዳይ አልተገኘንም። አሁን ይሄ ድሮ የነበርንበት የትምህርት ቤቱ ፊት ለፊት ነው። እዚህ ጋር ዋርካ ነገር ነበረ። እኛ በተለይ ምሳ ሰዓት ወተን እዛች ጋር አንድ ካፌ ነበረ ብዙ ተማሪዎች የሚገቡበት። ትምህርት ቤቱ የ100ኛ ዓመት ክብረ በዓል በተለይ በቀድሞ የተፈሪ መኮንን ትምህርት ቤት ተማሪዎች ማለት አብዛኛዎቹ በ60ዎቹ በአውሮፓውያን አቆጣጠር በ60ዎቹ እና በ70ዎቹ መጀመሪያ ላይ የተማሩ ተማሪዎች በሰሜን አሜሪካ ነዋሪ የሆኑ የቀድሞ የተፈሪ መኮንን ትምህርት ቤት ተማሪዎች አንድ ላይ ሆነው ያቋቋሙት ማህበር ነው። ያ ምንድነው? የተፈሪ መኮንን ስኩል ቲኤምኤስ አሉሚኒ ኢን ኖርዝ አሜሪካ በሚል ተቋቁሞ በኋላ ወደ አውሮፓ አውሮፓንም አጠቃሏል። በኋላ አዲስ አበባ ያሉ አባላትንም ይዞ ተገኝቷል። ማህበሩ ተጠናክሮ ሄዶ ባለፈው በተለይ 100ኛ ዓመቱ ጋር የቀድሞ ትምህርት ቤቱን የቀድሞ ስም ለማስመለስ ከፍተኛ ተጋድሎ አድርጎ ተሳክቶለታል። ከዛ ይህንን የተፈሪ መኮንን ትምህርት ቤት ስሙ እንደተመለሰለት ተፈሪ መኮንን ፖሊቴክኒክ ኮሌጅ እንዲል እንጦጦ የፖሊቴክኒክ ኮሌጅ ወደሚል አድጎ ነበረ። በእኛ ጊዜ እንጦጦ የቀለም የቴክኒክና የሙያ ትምህርት ቤት ነበር የሚለው። ያንን መልሰውት ወደዚህ አድርገውታል። አሁን ይህንን በር ያሰሩት እነሱ ናቸው። መግቢያው በዚህ መልኩ እንዲሰራ አድርገዋል። እዚህ ጋር የትምህርት ቤቱ ሲከፈት ልዑል አልጋ ወራሽ ተፈሪ መኮንን የተናገሩት ቃል ተጠቅሷል እና ዛሬ ይህን መዝጊያ ፕሮግራም በማስመልከት አንዳንድ ነገሮችን ለመከታተል ወጥቻ ነው የመጣሁት።